ትላንትና በጠየቃችሁኝ መሰረት የሄርሜላና የአብርሽ ጉዳይ ዛሬ አዲስ ነገር ተሰምቷል ማለት ነው። ሄርሜላ እውነት አረገዘች ወይስ ከማን ነው ያረገዘችው የሚለውን ዛሬ ያው አዲስ ነገር ሰምቻለሁኝ እና ውድ ቤተሰቦቼ ለቤቱ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም የደውል ምልክቷን በመጫን ቤተሰብ ይሁኑ ማለት ነው እና ብዙዎቻችሁ እየጠየቃችሁኝ የነበረው የሄርሜላ ጉዳይ ነበረ። ሄርሜላ እውነት አረገዘች ወይስ ከማን ነው ያረገዘችው? እንዴት ነው ነገሩ እያላችሁ ብዙዎቻችሁ እየጠየቃችሁኝ ነበረ። እንግዲህ እውነቱ ያው ትላንትና እንደነገርኳችሁ ሐኪም ቤት ሆስፒታል ገብታ ነበረ። ሆስፒታል በገባችሁ መሰረት እንግዲህ ልጁ ከአብርሽ ነው ወይስ ከሱ ነው ወይስ ከሌላ ሰው ነው የሚለውም አብረን እናያለን ማለት ነው። አብራችሁን እስከ መጨረሻም እየሰማችሁ ጠብቁኝ ማለት ነው እና ትላንትና ባልኳችሁ መሰረት ያው እሷንም በጣም አሟትም ነበረ፣ ወደ ላይ ያላት ምናምን ነገር ነበረ እና እንዳመማትም ያው እሱንም ልትነግረው ብዙ ነገር ልትነግረው ፈርታለች። ብዙ ነገር ልነግርህ እፈልጋለሁኝ ግን መንገር አልችልም፣ መናገር አልችልም ላንተ ብላው በጣም ፈርታ ነበረ። እንግዲህ ያው ከራሱ ከጓደኛውን ይሄንን ሁላ እያደረገች ያለችው ማለት ነው እና ይሄንን ነገር ደግሞ መሆን የለበትም እያለች ነው። ለምን በጓደኛው ስለሆነ ይሄ እንደዚህ አይነት ነገር የተፈጠረው እንዴት የሰው እናገራለሁ ወይም ደግሞ የሱ እንዴት እነግረዋለሁኝ ብላ አስባ ነውና ያው እንግዲህ ከአቤላ ጋር ነው ያረገዝኩት ትለናለች ሄርሜላ። ከአቤላ ጋር ነው ያረገዝኩት እያለች ነው እና ከአቤላ ጋር ስለሆነ ያረገዘችው ያው የሱ እስካሁን አልነገረችውም ነበረ፣ ደብቃው ነበረ በጣም ፈርታ። ባለፈ እንዴት እንደሆነች አይታችኋል። ደግሞ አቤላ እንዴት እንደሆነ በጣም ነበረ ያው አዝኖ አንገቱ እየደፋ ነበረ። እዛ ጋ ወደ ላይ ሲላት ራሱ የበላችው ምግብ እንዳልተስማማት እየሆነች ማለት ነው እና ወደ ሆስፒታሉ ሲኬድ ሁሉም ሰው ያው ዶክተሮቹ ምርመራ አድርገውላት ነበረ። ያው የእርግዝናው ነገር እውነት ነው፣ እርጉዝ ነች ግን ከማን ነው? ከኔ አይደለም። እንዴት ነው እንደዚህ አይነት ነገር የምታደርጊው? እኔና አንቺ መች አብረን አደርን? አብረን አላደርንም እያለ ነው ማለት ነው። እኔም ትላንትና ብያችሁ ነበረ፣ ተናግሬ ነበረ። አብርሃም እንደዚህ አይነት ነገር አያደርግም፣ እንዴት እንጠራጠረዋለን? ያው በእርግጥ ከ10 ሴቶች ጋር ይለጣጠፋል። ቢለጣጠፉበትም ቢልከሰከስም ግን እንደዚህ አይነት ነገር የሚያደርግ አይመስለኝም ቤተሰብ ብያችሁ ነበር። ስለዚህ እሱ እንግዲህ ያው እንዳላደረገና ከእኔ ከአንቺ ጋር አብረን አልተኛንም በማለት ገለጸላት ማለት ነው። ስለዚህ አሁን ልጁ የማን ነው ከማን ጋር ነው የተኛሹ ብሎ አፍጥጦ ሲይዛት ነው መሰለኝ እንግዲህ ያው የአቤላ ነው ብላ አፈረጠችው ማለት ነው። አቤላም ደንግጦ እንዴት እንደዚህ ትያለሽ? የኔ አይደለም እያለ እያለቀሰ ነበረ። እንዳያችሁት መጀመሪያ ላይ በጣም ነበር እያለቀሰ የነበረው፣ እያዘነው የነበረው። እኔ እንደዚህ አይነት ነገር አላደርግም እያለ ነበረ። አንቺ ደግሞ እንዴት ነው ምንም አይነት ነገር ከማንም ጋር ምንም አይነት ግንኙነት የለኝም እያልሽ እንዴት ነው እንደዚህ አይነት ነገር የምታደርጊው ብሎ ጓ አለባት ተብለዋል። እንግዲህ ያው ማታ እንዳያችሁት ሩታንም ሰርፕራይዝ አርጓት ነበረ። በሱም ደግሞ በጣም እያለቀሰችና እያዘነች እንደነበረና ይሄንን ነገር ተሰምተዋል። እንግዲህ እሷ ከአቤላ ጋር አብራ ካደረች እንግዲህ ካረገዘች ምን ይደረጋል? አብርሃም ካሁን በኋላ የእሷ ምንም ነገር አያደርግላትም ማለት ነው። አብርሃም ካሁን በኋላ እሷ ጋርም ቢሆን ልክ እንትን እንዳትሄድ ካሁን በኋላ አብረክ ከሩታ ጋር ከልጅህ ጋር አብረህ መኖር እንጂ አብሮ መቀጠል አብሮ ልጅህን ማሳደግ እንጂ ካሁን በኋላ እሷ ጋር መሄድ የለብህም። እኔ ምለው ነገር ቢኖር ቤተሰብ እሱ ካሁን በኋላ እንደዛ መሆን የለበትም። ከገዛ ጓደኛው ጋር ነው እንግዲህ እያረገዘችው ማለት ነው። ጓደኛ ተብሎ እኛ አቤላን ማለት በጣም የምንወዱ በጣም የምናከብረው ልጅ ነበረ። እኛ እንደዚህ አናስበውም ነበረ። ሲጀመር በጣም ያሳዝናል፣ በጣም ያስተዛዝባል። እንግዲህ
እኔ በጣም አዝኛለሁ። እቃ እቃ ጨዋታ እንግዲህ ጀምረዋል። በጣም ነው የሚያስጠላው። እንግዲህ ከገዛ ጓደኛው አቤላን ከሚያክል ሰው ጋር እንደዚህ አይነት ነገር መጀመሩ፣ እንደዚህ አይነት ነገር ማውራቱ በጣም ከባድ ነው። በጣም ይደብራል። እንግዲህ በጣም ብዙ ነገር ነበር ያሳለፉት የነበረው፣ በጣም በጣም ብዙ ነገር እና ወድቆ ነበረ እዛ በደበረው ሰዓት፣ በጣም ብዙ ነገር እንትን ባለበት ሰዓት አብርሃም ነበረ እንግዲህ ሰበቢያ ሆኖ ያበቃው ማለት ነውና እንደዚህ አይነት ነገር በገዛ ጓደኛ አብረህ ሆነ አብረህ እየበላህ አብረህ እየጠጣህ እንደዚህ አይነት ነገር ማድረጉ ተገቢ ነው ወይ? በጣም ብዙ ነገር ነበረ። በተለይ ከሩታ ጋር እንደ ወንድም እንደ እህት ነበሩ። እንግዲህ እንደዚህ አድርገዋል ማለት ነው። ያው እንግዲህ ዋና አብርሽ አለመሆኑ ነው።